ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 10 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አቶ ክርስቲያን ታደለ ያለ አንዳች ፍትህ በግፍ ከታሰርን 3 ዓመት ሆኖናል በማለት እየተፈጸመባቸው ያለውን ግፍና በደል ተናግረዋል። የችሎት ውለውን ይዘናል። ፋኖ በወሎ ቀጠና 2 ተሽከርካሪ አገዛዙን ጦር ሲደመስስ በሸዋ ልዩ ኦፕሬሽን አካሂዷል። በጎንደር ስለተካሄደው ተጋድሎ መረጃ አካተናል። አብይ አህመድ ተቀጣሪና ባለጊዜ ሙዚቀኞቹ ለቴዲ አፍሮ ሙዚቃ ምላሽ በሚል መግለጫ መሰለ ዘፈን እንዲያወጡ አድርገዋል። ህወሓት የታደሰ ወረደ ጊዜያዊ አስተዳደርን ባለበት አስቀጥሎ ከህወሓት ጋር ተግባብቶ እንዲሰራ ለማድረግ መወሰኑ ተሰምቷል። እስራኤል በኢራን ላይ 11,000 ገደማ ጥቃቶችን መፈጸሟን ስትገልጽ፣ ትራምፕ በበኩላቸው ቻይና በሆርሙዝ መከፈት ደስተኛ ናት ብለዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አቶ ክርስቲያን ታደለ ያለ አንዳች ፍትህ በግፍ ከታሰርን 3 ዓመት ሆኖናል በማለት የተፈጸመባቸው ያለውን ግፍና በደል ተናገሩ። ሰው መሆናችን አማራነታችን እየተቀጣ ነው፣ ዳኞች እስኪ ለጊዜው ወንበራችሁን እርሱትና ሰውነትን ጨምሩበት ሲሉ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ ተናግረዋል። አቶ ክርስቲያን ታደለ ሚያዝያ 8 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና የጸረ ሽብር ወንጀል ችሎት በነበረው ቀጠሮ ተገኝተው አቤቱታቸውን ባቀረቡበት ወቅት ሰው መሆናችን አማራነታችን እየተቀጣ ነው ሲሉ ተናግረዋል። ሲቀጥሉም ዳኞች እስኪ ለጊዜ ወንበራችሁን እርሱትና ሰውነትን ጨምሩበት ሲሉም የተፈጸመ ስላለው ግፍና በደል በአጽንኦት ገልጸዋል። አቶ ክርስቲያን እንዳሉት በችሎቱ እንደ ሰው የመደመጥ ህገ መንግስታዊ መብታቸው ሁሉ ሳይቀር እየተጣሰ ነው። ሕክምና ተከልክዬ ደም እየፈሰሰኝ ነው ብዬ አቤቱታ ባቀርብም ኢንስፔክተር ድሪባ ሰንበታ የመታከም መብቴን ከለከለኝ ብዬ ብጠይቅም እስካሁን አንድም አካል መጥቶ አላነጋገረኝም ብለዋል። ፖሊስ የፍርድ ቤቱን ትዕዛዝ ወደ ጎን በማለት ምርመራ አላደረገም፣ አንዳች ትጋት አላሳየም፣ ጉዳዩን ለማጣራትም ፈቃደኛ አይደለም ያሉት አቶ ክርስቲያን ግቢ ውስጥ 24 ሰዓት የሚጠብቀን ፌዴራል ፖሊስ ገብቼ ምርመራውን እንዳላስኬድ ማረሚያ ቤቱ የፍርድ ቤት ትዕዛዝ ካላመጣ በሚል ከለከለኝ ማለቱ ለችሎቱ ስድብ ነው ሲሉ ምላሹን ተቃውመዋል። ሰብአዊ መብትን በስነ ስርዓት አጥረንና አንቀን ወደፊት መጓዝ አንችልም፣ ችሎቱ እንደ ሰው ህገ መንግስታዊ መደመጥ መብታችን ሊያከብር ይገባል ሲሉ አክለዋል። ዳኞች አዎ ከስነ ስርዓት አኳያ ልክ ናችሁ፣ ዳሩ ግን ስነ ስርዓት እየተባለ ያለአንዳች ፍትህ በግፍ ከታሰርን ይኸው 3 ዓመት ሆኖናል በማለት የፍትህ ሂደቱን መንቀራፈፍ አውግዘዋል። የፍርድ ቤት ትዕዛዝ እየተከበረ አይደለም፣ ጥቃቅን ነገሮችን ስለምን መበየን አልተቻለም፣ ወረቀት እየተቀያየርን በዚህ መልኩ እስከ መቼ እንቀጥላለን ሲሉ የጠየቁት አቶ ክርስቲያን አንድ የመንግስት ተቋም ማረሚያ ቤት የፍርድ ቤት ትዕዛዝን ካልፈጸመ ወደ ሌላ ቦታ ላኩን፣ የፍርድ ቤቱ የቀደመና የአሁኑ 2 ትዕዛዝ አልተከበረም ነው ያሉት። በተያያዘ ሌላኛው የመዝገቡ ተከሳሽ ደሳለኝ እጅጉ ወደ ማረሚያ ቤቱ ያለ ፍርድ ቤት ትዕዛዝ ለመግባት አልቻልኩም ያለው ፌዴራል ፖሊስ ውሸቱን ነው፣ ፍርድ ቤቱን እያታለለ ነው ሲሉ ተናግረዋል። ከማረሚያ ቤቱ ፍቃድ ውጭ ወደ ማረሚያ ቤቱና እስረኞች ክፍል ዘሎ በመግባት ለ4 ተከታታይ ቀናት ብርበራ ያደረገ መሆኑን በማስታወስ ፖሊስ ችሎቱን እያታለለ ስለመሆኑ አመልክተዋል። በወንጀል ሊጠየቁ ይገባል ሲሉም ተናግረዋል። የማረሚያ ቤቱ የፖሊስ አባላት መለያ ባጅ ስለሌላቸው ወንጀል ቢፈጽሙ እንኳን ለመያዝ አይቻልም ሲሉም አስፈላጊነቱን ጠቁመዋል። አብይ አህመድ ተቀጣሪና ባለጊዜ ሙዚቀኞቹ ለቴዲ አፍሮ ሙዚቃ ምላሽ በሚል መግለጫ የመሰለ ዘፈን እንዲያወጡ አደረጉ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ከትናንት በስቲያ ሀገርን ያንቀጠቀጠ የዓለም የሙዚቃ ስራዎችን የአንደኝነት ደረጃ የተቆናጠጠ ኢትዮሪካ የተሰኘ ድንቅ የሙዚቃ አልበም ለህዝቡ ጆሮ አድርሷል። በ24 ሰዓት ውስጥ ከ36 ሚሊዮን በላይ የዩቲዩብ እይታ ያገኙትና አሉ የተባሉ ሪኮርዶችን ሁሉ የሰባበሩ ሙዚቃዎችን ለቋል። ታዲያ በህዝብ ልብ ውስጥ የገባው የህዝብ ብሶት የገለጸው ግፍን ያጋለጠው የቴዲ ሙዚቃ ከአብይ አህመድ አገዛዝ ደጋፊና ተከታይ ከሆኑት ውጭ በሁሉም ዘንድ ተወዳጅ ሆኗል። ይህ አንገበገበውና ድንጋጤ ውስጥ የገባው የአብይ አገዛዝ በማህበራዊ ሚዲያ ሰራዊቶቹ በኩል በቴዲ ላይ ከከፈተው ማጥላላት በተጨማሪ በነ ኢቲቪ እና ፋና በኩል እንዲሁም በሁሉም የቴሌቪዥን ጣቢያዎች ከ18ቱ የቴዲ ዘፈኖች አንዱም እንዳይከፈቱ መመሪያ አስተላልፈዋል። ሙዚቃው የተለቀቀ ቀን የኢትዮጵያ ፕሬስ ድርጅት በማህበራዊ ገጹ በጉጉት ሲጠበቅ የነበረው የቴዲ አፍሮ ዘፈን መለቀቁን በመግለጹ ከደቂቃዎች በኋላ ልጥፉ ተነስቷል። ይህን ያሰራጩ ጋዜጠኞችም ከፍተኛ የሆነ ማስፈራሪያና ዛቻ እየደረሰባቸው መሆኑ ተሰምቷል። ከዚህ የባሰው ደግሞ በአዲስ አበባ ይህን የቴዲን ዘፈን ሲሰሙ የነበሩ ከ100 በላይ ወጣቶች በአገዛዙ ትዕዛዝ
መታሰራቸው ተነግሯል። ይህ ሁሉ ሆኖ ግን ብልጽግና በቴዲ ዘፈን ዙሪያ ዝም ማለት አልፈለገም። የብልጽግና ተከፋይ የሆኑና ባለጊዜ ነን ብለው የሚያምኑ የኦሮምኛ አርቲስቶችን ጠርቶ አዲስ ዘፈን እንዲያወጡ አስደርጓል። ይህ ዘፈን ደግሞ ለቴዲ አፍሮ ሙዚቃ በተለይ ደግሞ ለዳስጣል ሙዚቃው ምላሽ እንዲሆን በብልጽግና ዘንድ የታሰበ ነው። ገላና ጎረምሳና ዮሳን የተባሉት እነዚህ ተቀጣሪ ሙዚቀኞች ከማህበራዊ ሚዲያና ከብልጽግና አክቲቪስቶች የተለቃቀሙ ሙዚቃዎችን ሰብስበው በ24 ሰዓት ውስጥ ዘፈን አድርገዋል። ብልጽግና በዛቻ በንቀትና በጥላቻ ከሚያወጣቸው መግለጫዎች ባልተለየ መልኩ የተዘፈነው ይህ ዘፈን በሽመልስ አብዲሳና በለገሰ ቱሉ የተሰጠ መግለጫ እንጂ የጥበብ ስራ አይመስልም የሚል አስተያየት አሰጥቷል። ለዚህ ደግሞ የቴዲ አፍሮ ሙዚቃዎች በ2 ሰዓት ውስጥ በሚሊዮኖች የታዩት የህዝብን ስሜት የሚይዙ እውነታን የሚገዙ በመሆናቸው ሲሆን የብልጽግና ሙዚቃ ግን በ8 ሰዓታት ውስጥ ሊያውም የብልጽግና የሚዲያ ሰራዊት እንዲያይ ታዞ ጭምር 250 ሺህ እይታ አላገኙም። አብይ ከቴዲ ዘፈን ውስጥ የገደለው ያሳደደው ያፈናቀለው በሙሉ መነሳቱ ሳይከነክነው እጅግ ያበሳጨው ልጅ ለእናቷ ምጥ አታስተምርም በሚል የተገለጸው አብይ ኢትዮጵያዊነትን ለኢትዮጵያውያን ማስተማር እንደማይችል የተነሳበት አዝማች ነው። ለዚህም አገር የሰሩትን ለሀገር የተዋደቁትን እነ ባልቻ ሳፎን የራሱ በማድረግና ጉዳዩን ከብሔር ጋር በማገናኘት በዚህ የነ ገላና ጎረምሳ ዘፈን እንደለመደው የኦሮሞን ህዝብ ለመቀስቀስ ሞክሯል። በአንድ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ ሞትም አልፈራንም ወድቀናል ለሀገር አፈር እየላስን አበቃል ለበርገር የሚል አዝማች የያዘው ይህ ለቴዲ ምላሽ በሚል የተነበበው ዘፈን ነው። አዲስ አበባ ተወልዶ ላደገው ቴዲ በርገር ጉዳዩ ባይሆንም ከጊንጪና ከቱሉ ቦሎ ከጥቂት ዓመታት በፊት ወደ አዲስ አበባ ለመጡት ገላና ጎረምሳና ዮሳን ጌታሁን ትልቅ ስኬታቸው በርገር መብላት መሆኑን በሙዚቃ አሳይተዋል። ቴዲ ከ21 ዓመታት በፊት ለሰብአዊነት ሲታገል፣ ግፍን በጥበብ ሲሟገት፣ አምባገነንነትን ሲያወግዝ፣ ታሪክን ሲዘክር፣ ፍቅርን ሲሰብክ፣ ሀገራዊ አንድነትን ሲቀኝ፣ ጀግንነትን ሲያጀግን፣ መውደድን በሙዚቃዎቹ ኳሽቶ ሲያቀርብ አብይ ተራ ወታደር ነበሩ። እነ ገላና ደግሞ ሙዚቃ ያልገባቸው የጥጃ እረኞች እንደነበሩ አይካድም። ፋኖ በወሎ ቀጠና 2 ተሽከርካሪ አገዛዙን ጦር ሲደመስስ በሸዋ ልዩ ኦፕሬሽን አካሂደዋል። በአፋብን ሚኒሊክ ዕዝ 105ኛ ኮር ስር ከሚገኙት ከ33ኛ ክፍለ ጦርና ከ71ኛ ክፍለ ጦር የተውጣጡ አሃዶች በጋራ በመሆን ሚያዝያ 8 2018 ዓ.ም በልጓማ ከተማ በወሰዱት ስልታዊ እርምጃ የብልጽግና ኃይልን አሽመድምደውና አፍረክርከው ታላቅ ድል ማስመዝገባቸው ተረጋግጧል። በከተማዋ የ33ኛ ክፍለ ጦር አርበኞች የጠላት ኃይልን በስልታዊ ማጥቃት 3 እና 4 ቦታ ቆርጠው ሲያሽመደምዱት በተመሳሳይ የ71ኛ ክፍለ ጦር አርበኞች በከተማዋ ውጊያ ከመሳተፍ ጀምሮ ተጨማሪ ጠላት እንዳይገባም ሆነ ከውስጥ ያለው እንዳይወጣ የልጓማ ከተማ መግቢያ መውጫ አቅጣጫዎችን ክርችም አድርገው በመዝጋት ድንቅ የተናበበ ተጋድሎ በማድረግ ነው የጠላት አከርካሪን መስበር የቻሉት። በተጋድሎ አንድ አይሱዙና አንድ ወታደራዊ ፓትሮል ሙሉ ወታደሮች ከነ ተሽከርካሪዎቹ ለወሬ ነጋሪ ሳይተርፉ ዶጋመድ መደረጋቸው ነው የተገለጸው። የከተማ ውስጥ ለውስጥ ውጊያ መሐንዲሶች በፊት አውራሪነት በመሩት በዚህ ተጋድሎ የጠላት የቁም ምሽጎች ጭምር ተደረማምሰዋል። በርካታ ክላሾች ከነተተኳሾቻቸው እንዲሁም ወታደሮችና ካድሬዎች በፋኖ ተማርከዋል። ልጓማ ከተማን በመቆለፍና ጠላትን በመቁረጥ በተወሰደ እርምጃ በተሽከርካሪ ላይ እንዳሉ ከተመቱት በተጨማሪ ሌሎች በርካታ ያገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። በዚህ ተጋድሎ ከወደ ፋኖ የተሰነዘረበትን ስልታዊ እርምጃ መቋቋም ያልቻለው ያገዛዙ ኃይል የዘፈቀደ የሞርታር ድብደባ በመፈጸም በልጓማ ከተማ ንጹሃኖችን መግደሉ ታውቋል። ከተገደሉት ንጹሃኖች በተጨማሪ ሀብት ንብረት ወድመዋል። ይህ በእንዲህ እንዳለ በመራቤቴ ግንባር ፋኖ በጠላት ካምፕ ውስጥ አስርጎ ያስገባው አንድ የኦፕሬሽን አባል በአገዛዙ ወታደራዊ አዛዥ ላይ እርምጃ በመውሰድ ወደ አሃዱ መመለሱ ተነግሯል። የከተማ ውስጥ ጥቃት ጥንቃቄ በተሞላበት ሁኔታ የተፈጸመ ሲሆን ኦፕሬሽኑን የፈጸመው አርበኛ የጠላት አዛዥ ላይ እርምጃውን እንዲወስድ ከተቀመጠለት የሰዓት ገደብ ዝንፍ ሳይል ግዳጁን በስኬት ማጠናቀቁ ታውቋል። አዛዡ ከመገደሉ በተጨማሪ ኦፕሬሽኑ ከተፈጸመበት ፍጥነትና ጥቀት ጋር ተዳምሮ በአካባቢው የሚገኙ ቀሪ አገዛዙ ወታደሮችና ወታደራዊ አመራሮች በከፍተኛ ሁኔታ ተደናግጠው የሚይዙት የሚጨብጡትን እንዳጡ ተነግሯል። በሌላ በኩል በሰሜን አማራ ቀጠና በአፋብን በላይ ዘለቀ ዕዝ ስር የሚንቀሳቀሰው የመይሳው ካሳ 2ኛ ኮር ትናንት ሚያዝያ 9 2018 ዓ.ም በቋራና በመተማ ግንባሮች በከፈተው መብረቃዊ ጥቃት በአገዛዙ ጥምር ሰራዊት ላይ ከፍተኛ ድል ማስመዝገቡን አስታውቋል። የአገዛዙ ኃይል መነሻው ከቋራ ደለጎና ከመተማ ሽንፋ በማድረግ ሰልፈረዴ አካባቢ የምርጫ ቅስቀሳና የማታለል ተግባር ለመፈጸም ሲንቀሳቀስ የነበረ ቢሆንም መረጃውን ቀድሞ ሲከታተል በነበረው የካራማራ ክፍለ ጦር ሬጅመንት
3 ብርቱ ምት ደርሶበታል። በዕለቱ ከቀኑ 7 ሰዓት ጀምሮ በሁለቱም አቅጣጫ በተያዘ የደፈጣ ጥቃት የተጀመረው ውጊያ በኋላም ወደ መደበኛ ውጊያ ተቀይሮ እስከ 11 ሰዓት ድረስ የቀጠለ ሲሆን የአገዛዙ ወንበር አስጠባቂ ሰራዊት የፋኖን ክንድ መቋቋም አቅቶት ሙትና ቁስለኛውን እያዝረከረከ ወደ መጣበት ለመፈርጠጥ ተገዷል። በዚህ ለ4 ሰዓታት በቆየው እልህ አስጨራሽ አውደ ውጊያ ከ20 በላይ የአገዛዙ ወታደሮች ሲደመሰሱ ከ12 በላይ የሚሆኑት ደግሞ መቁሰላቸው ታውቋል። ውጊያውን በቦታው ሆነው ሲከታተል የነበረ የክፍለ ጦሩ ምክትል የህዝብ ግንኙነት አርበኛ ቴዲ እንደገለጸው ጥቃቱ ጠላት በቀጠናው ሊያካሂድ የነበረውን ምረጡኝ የማለት የቅስቀሳ ዲስኩርና የመዝረፍ እኩይ ተግባር ሙሉ በሙሉ እንዲከሽፍ አድርጓል። ከመጀመሪያው ዙር ጥቃት በኋላም በሌሎች የክፍለ ጦሩ ሬጅመንቶች ወደ ቀጠናው በመንቀሳቀስ ጠላትን ከበባ ውስጥ ያስገቡት ሲሆን ይህም የአገዛዙን ሰራዊት ይበልጥ ውጥረት ውስጥ እንዲገባ አድርጎታል። በላይ ዘለቀ እዝ መዳረሻው ድልና ነጻነት የሆነው የህዝባችን የህልውና ተጋድሎ ተጠናክሮ እንደሚቀጥል በድጋሚ አረጋግጧል። ህወሓት የታደሰ ወረደ ጊዜያዊ አስተዳደርን ባለበት አስቀጥሎ ከህወሓት ጋር ተግባብቶ እንዲሰራ ለማድረግ መወሰኑ ተሰማ። ከሰሞኑ በአክሱም ከተማ የፓርቲ ማዕከላዊ ኮሚቴ ስብሰባ ያደረገው ህወሓት የትግራይ ጊዜያዊ አስተዳደር አመራሮችን የውሳኔ ሰጭነት ሚና በመገደብ ኃይሉን አጠናክሮ ወጥ የሆነ ወታደራዊ ዝግጅት በማድረግ ከብልጽግና በኩል የሚከፈትበትን ጦርነት በብቃት ለመመከት የሚያስችል ውሳኔ መወሰኑ ተነግሯል። ከቀናት በፊት የተጀመረውን የፓርቲውን የውስጥ ግምገማ ተከትሎ ዛሬ በአክሱም ከተማ ሌተናል ጀኔራል ታደሰ ወረደና ሌሎች የጊዜያዊ አስተዳደሩ ከፍተኛ ባለስልጣናት በተገኙበት ወሳኝ ስብሰባ እንደሚካሄድ ታውቋል። ሾልኮ የወጣው መረጃ እንደሚያመለክተው ህወሓት ከዚህ ቀደም በአቶ ጌታቸው ረዳና በሌተናል ጀኔራል ጻድቃን ገብረትንሳኤ ላይ የወሰደውን የማግለል እርምጃ በጀኔራል ታደሰ ወረደ ካቢኔ ላይ ላለመድገም ወስኗል። የሆነበት ዋነኛ ምክንያትም ተጨማሪ መከፋፈል ከተፈጠረ እስከ ዲያስፖራው ድረስ ያለውን የኃይል ሚዛን እንደሚያዛባው በመገንዘብ ነው። በመሆኑም ፓርቲው የነ ታደሰ ወረደን አስተዳደር ሙሉ በሙሉ ከማግለል ይልቅ በፓርቲው መዋቅር ውስጥ በማስገባት የውሳኔ ሰጪነት አቅማቸውን እጅግ ዝቅ ለማድረግና ለመገደብ ስትራቴጂ ነድፏል። በዚህም መሰረት ጊዜያዊ አስተዳደሩ ከብልጽግና መዋቅርና ፍላጎት ወጥቶ ከህወሓት ጋር ተናቦ መስራት እንዳለበትም ተወስኗል። ከዚሁ ጋር ተያይዞ ህወሓት ከፌዴራል መንግስቱ ጋር ስላለው ግንኙነት እንዲሁም ከኤርትራና ከሌሎች ኃይሎች ጋር ያለውን የአጋርነት እንቅስቃሴ በሚመለከት የወደፊት የትጥቅ ትግል አቅጣጫ በጥልቀት መገምገሙ ተገልጿል። የዚህ ኃይል ማሰባሰብና የአስተዳደር መዋቅሩን የመጠፍነግ ዋነኛና የመጨረሻ ግብ በቀጣይ ለሚደረግ ጦርነት ዝግጅት መሆኑም ታውቋል። ምናልባትም ብልጽግና የስልጣን ማራዘሚያውን ምርጫ ከማድረጉ በፊት ከህወሓት ጋር ጦርነት ሊገጥመው እንደሚችል እየተገመተ ነው። እስራኤል በኢራን ላይ 11,000 ገደማ ጥቃቶችን መፈጸሟን ስትገልጽ ትራምፕ በበኩላቸው ቻይና በሆርሙዝ መከፈት ደስተኛ ናት አሉ። የእስራኤል የመከላከያ ሰራዊት በኢራን ላይ ከፈጸመው የቦምብ ድብደባ ጋር የተያያዙ አዳዲስ አሃዞችን ይፋ አድርገዋል። በዚህም ለ6 ሳምንት በተካሄደው ጦርነት ወቅት በሀገሪቱ ላይ ወደ 10,800 የሚጠጉ ጥቃቶችን መፈጸሙን አስታውቋል። መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋቾች የዜና ኤጀንሲ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት መደረሱን ካወጁበት ሚያዝያ 7 ድረስ 1701 ሰላማዊ ኢራናውያን መገደላቸውን ዘግበዋል። የመከላከያ ሰራዊቱ በሊባኖስ ከ14900 በላይ የመድፍ ድብደባዎችንና 2500 የአየር ድብደባዎችን መፈጸሙን ይፋ አድርገዋል። አክሎም በግምት 165 ባለብዙ ህንፃዎችን መምታቱን አስታውቋል። የሊባኖስ የጤና ባለስልጣናት በሊባኖስ ለ6 ሳምንታት በዘለቀው የአየር ጥቃት 2100 ሰዎች መሞታቸውንና ከ1 ሚሊዮን በላይ መፈናቀላቸውን ተናግረዋል። በሌላ በኩል መርከቦች በሆርሙዝ ወሽመጥ ውስጥ እየተንቀሳቀሱ መሆናቸውን ማሪን ትራፊክ የተሰኘ ገጽ መረጃ ያሳያል። እንደ ድረገጹ ገለጻ በርካታ ነዳጅ፣ ፈሳሽ ጋዝና ኬሚካሎችን የጫኑ መርከቦች በወሽመጡ ሲንቀሳቀሱ የሚታዩ ሲሆን መርከቦች ወደ ዋናው የባህር ኮሪደር ሲያቋርጡ ይታያሉ። በተመሳሳይ ዶናልድ ትራምፕ የቻይናው ፕሬዚዳንት ዢ ጂንፒንግ የሆርሙዝ ወሽመጥ በፍጥነት በመከፈቱ በጣም ደስተኛ ናቸው ሲሉ በትሩዝ ሶሻል ገጻቸው ላይ ጽፈዋል። ትራምፕ በቻይና ግንቦት 14ና 15 የሚያደርጉት ስብሰባ እንደሚካሄድና ልዩና ምናልባትም ታሪካዊ እንደሚሆን ተናግረዋል። ቻይና ትልቋ የኢራን ነዳጅ ገዢ ስትሆን 38 በመቶ የሚሆነውን ነዳጇን የምታገኘው በሆርሙዝ የባህር ወሽመጥ በኩል ነው። ቻይና ኢራን ከአሜሪካ ጋር እንድትደራደር በማሳሰብ ረገድ ወሳኝ ሚና ተጫውታለች። እንዲሁም የተኩስ አቁም ስምምነቱንና የሰላም ድርድሩን እንደገና መጀመርን እንደምትደግፍ ትናገራለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።